السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. فموضوعنا اليوم الاستعداد ليوم الرحيل. የዛሬው የኹጥባ አርዕስት የሚሆነው መዘጋጀት ለመመለሻው ቀን። ሁላችንም ተመላሾች ነን። ወዴት? ወደ ጌታችን አላሁ ሱብሓነሁ ወተዓላ ራቁታችንን አድርጎ በባዶ እግር ሳንገረዝ ከእናታችን ሆድ እንደወጣን እዚህ ምድር ላይ ስንሰራ በነበር ነው በመጨረሻ ሁኔታችን ላይ የቂያማ ቀን እንቀሰቀሳለን። መልካም ሰሪዎች በጥላው ስር ይሆናሉ፣ ከአስደንጋጩ ፈዛኡል አክበር ይጠበቃሉ። መጥፎ ሰሪዎች በሱ ክደው ንጹህ ልብ ሳይዙ የሄዱት ሰዎች ደግሞ ከባድ ነገር ይጠብቃቸዋል። አላህ ይጠብቀንና ያ አዩሀል ሙስሊሙን ኢተቁላህ ሐቀ ቱቃቲህ ፈኢነ አዕዘመ ማ ዩሳዒዱ ልዓብድ ዓላ ኢስቲዕዳድ ልልአኺረቲ ሁወ ተቅወላሂ ሱብሓነህ። አንድ ሰው ለአኼራ ከሚዘጋጅባቸው ጉዳዮች ውስጥ ቁጥር አንዱ አላህን መፍራት ነው። የቁሉ ላሁ ተዓላ ያ አዩሀ አለዚነ አመኑ ኢተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ። እናንተ ያመናችሁ ሰዎች ሆይ አላህን ፍሩት፣ እያንዳንዷ ነፍስ ለነገ ያስቀደመችውን ትመልከት ይላል። አይ ሊገድ ልአኺራ፣ ለነገዋ ለአኼራ ቀን። ፈኢነ ዛሊከ ልየውም ላ የንፈዑ ፊህ ማሉን ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም። ያን ቀን እኮ ገንዘብም ልጅም አይጠቅምም፣ ንጹሕ ልብ ከሽርክ ከንፍቅና ከምቀኝነት አሉ ከሚባሉ ከመጥፎ ነገሮች የጸዳ ልብ ይዞ ጌታውን የተገናኘ ሲቀር። ማዓሸረ ልሙእሚኒን አልእስትዕዳዱ ልልአኺረቲ ሐቂቀቱን ላ የንጁ ኢላ መን ተመሰከ ቢሃ። ይሄ ለአኼራ መዘጋጀት የሚባለው ጉዳይ እኮ ግድ ነው። ጥቂቶች አላህን ፈሪዎች ቢሆን እንጂ አብዛኛዎቹ አልተሳካላቸውም። ስለዚህ ይሳካልን ዘንድ እርስ በእርስ ልንመካከር ይገባል። ፈዱንያ መዝራዕቱን ልልአኺራ። እቺ ዱንያ የምትባለው እኮ አኼራ ላይ ለሚገጥመን ሂሳብ ምን ዘራባት ናት። መልካም የዘራ መልካም ያገኛል፣ መጥፎ የዘራ መጥፎውን ያጭዳል። ወልመውቱ ባቡሃ፣ ወደ አኼራ ለመሄድ ደግሞ ሞት በራፏ ነው፣ ደጃፏ ነው። ወልቀብሩ፣ ቀብር ደግሞ አወሉ መናዚሊሃ፣ ወደ አኼራ ለመሄድ እኮ የመጀመሪያው መዳረሻ ማረፊያው ኬላ ሞት ይባላል። ዑስማን ብን አፋን ረዲየላሁ አንህ ጺማቸው እስኪርስ ድረስ ሲያለቅሱ ታዩ። ከዛም ተጠየቁ፣ አንተ የምእመናን መሪ ሆይ ስለ ጀነት ታወራለህ፣ ስለ እሳት ታወራለህ፣ ይሄን ያህል አታለቅስም? ለምንድን ነው ሁልጊዜ ስለ ቀብር ሲወራ በዚህ ልክ የምታለቅሰው ሲባሉ፣ እኔ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለኋል። የሚጠቅመንም ይሄ ነው። ከነቢዩ የተወራውን በጠቅላላ ሰምተን በልባችን ውስጥ ከተን መለወጥ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ህይወቱ ያምርለታል። አንድ ሰው የቀብር ህይወቱ ከተበላሸ ከዛ በኋላ ያለው ህይወቱ እየባሰ ነው የሚሄደው። አላህ ነጃ ይበለን፣ አላህ ነጃ ይበለን። ለዛ ነው የቂያማ ቀን በክህደት የሞቱ ሰዎች አላህ እነሱን አስመልክቶ ምን አለ? አላህ እኛንም ዝርያዎቻችንንም ከክህደት ይጠብቀንና የቁሉ ልካፊር፣ ከሃዲ የሆነ ሰው ይላል፣ ያ ለይተኒ ኩንቱ ቱራባ፣ እኔም ምን ነው እንደ እንስሳቶች አፈር ሆኜ በቀረው የሚልበት ቀን አለ። ምን ስለሆነበት? እየባሰ ስለሄደ መከራው። ስለዚህ ለቀብር የሚሆነንን ነገር ዛሬውኑ እንሰነቅ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲሞት 3 ነገር ቀብሩ ድረስ ይከተለዋል፣ 2 ይመለሳል፣ 1 ይቀራል። ስራው፣ ገንዘቡ፣ ቤተሰቡ ቀብር ቦታ ድረስ አብረው ይሄዳሉ አሉ። ገንዘቡና ቤተሰቡ ይመለሳሉ፣ ስራውን ይዞ በቀብር ውስጥ ብቻውን ይቀራል። የአላህ ባሪያዎች ሆይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልቀብሩ አፍዛ አሉ። እንደ ቀብር አስደንጋጭ ነገር የለም አሉ።
ለደጃል ፊትና የቀረበ ቀብር ውስጥ ትጠየቃላችሁ አሉ። አላህ ነጃ ይበለን። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አልከይሱ ጮሌ ማለት መን ዳነ ነፍሰሁ ነፍሱን ዛሬ የመረመራት ነው። አላህ ፊት ቆሞ ከመዋረዱ በፊት፣ በህዝብ ፊት ከመዋረዱ በፊት፣ ማንንም መርዳት በማይችልበት ቀን ውርደት ላይ ከመውደቁ በፊት ዛሬ ነፍሱን የተሳሰባት ሰው ነው ጮሌ ማለት። ወዓሚለ የሰራ ሰው ነው ሊማ ባዕደል መውት ከሞት በኋላ ላለው አገር ተዘጋጅቶ የሰራ ሰው ነው። ወልዓጂዙ ሰነፍ ማለት መን አትበአ ነፍሰህ ነፍሱን ያስከተላት ሀዋ የግል ስሜቱን ዝልባሌውን ጠጣ ስትለው የሚጠጣ እማ ስትለው የሚያማ ሰላተው ስትለው የሚተው እነዚህን ሁሉ ነገሮች እየሰራ ወተመና አለላህ አልአማኒ በአላህ ላይ ደግሞ እርካታ ይሰማዋል። አላህ ምንም አያደርገኝም ይላል አላህን ከማመፁ ጋር። እነዚያ ግን እውነተኛዎቹ የአላህ ባሪያዎች መልካም ሰርተው እንኳን ቁሉብሁም ወጂላ አይ ኻኢፋ ልቦቻቸው እኮ ፈሪ ናቸው። ሱብሓነላህ። እንዴት ብለን ነው ለአኼራ መዘጋጀት ምንችለው? ወንድሞቼ ልባችሁን ከፍታችሁ ስሙ። ከቁርአን ከሐዲት 5-6 ነጥቦች እንነጋገራለን። አላህ ለወፈቀው ሰው በልቡ ከሰማቸው በኋላ ለተገበራቸው እውነተኛውን ለአኼራ መዘጋጀት ይህ ግለሰብ ተዘጋጅቷል። የመጀመሪያው አወለን ተዘኩሩ ልመውቲ ወልቀብር። ነቢዩ ሰለላሁ ዐለይሂ ወሰለም ሞትና ቀብርን አብዝታችሁ አውሱ ባሉት መሰረት አንድ ሰው ሟች ነኝ ብቻዬን ስራዬን ይዤ ልሄድ ነው ቀብር ውስጥ ብቻዬን አስገብተው ሰዎች ሊዘጉብኝ ነው ካለ ለዛ ቀን ይዘጋጃል። አዩሃል ሙስሊሙን ላ ሸይአ ዩነቢሁ ልቀልብ ሚስሉ ዚክሪ ልመውት። አንድም ነገር እኮ የለም ልብን የሚያነቃት ሞትን የመሰለ። ማንም ሰው እዚህ ምድር ላይ መኖር ነው የሚፈልገው። ማንም ሰው ቀብርን ካየ በኋላ ሊሄድባት ሚል የለም። ቀብርን ለሙከራ የሚገቧት ሰዎች ይደነግጡባታል። በሕይወት እያሉ የሞተው ወንድማችን ቁመቱ ይረዝም ወይ ሰውነቱ የወፍርና ይበቃዋል አይበቃውም የሚለው ቀድመው ሄደው 4 ሰዓት ተኩል ላይ ወይ 5 ሰዓት ላይ ገብተው ይሞክሩታል። እነሱ እንኳን ይደነግጣሉ ወዲያው የሚወጡት። ፈከይፈ ቢና ተጠቅልለን ገብተን ከስራችን ጋር ቁጭ ተደርገን ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ለደጃል የቀረበ ፈተና ይመጣባቸዋል ቀብር ውስጥ አሉ። ራሳቸው ደግሞ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አክቲሩ አብዙ ሚን ዚክሪ ማውሳትን ሃዲሚ ለዛት። ይሄ ጥፍጥናን ቆራጭ የሆነውን ነገር አልመውት ሞት የተባለው አብዝታችሁ አስታውሱት። እሞታለሁ ያለ ሰው በሰላት አይቀልድም። እሞታለሁ ያለ ሰው ዝምድናን አይቆርጥም። እሞታለሁ ያለ ሰው ዘፈን አደባባይ ላይ፣ ጊዜን ማጥፋት ላይ፣ ጫት ላይ፣ ሲጋራ ላይ፣ ሱስ ላይ አይጠመድም። ለምን? ሞቶ መቅረት የለምና። ከሞት በኋላ አላህ ፊት ራቆታችንን እንቆማለን። በሰውም ወይም በመላይካ አይደለም የምንጠየቀው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በእናንተና በሱ መካከል ያለ ምንም አስተርጓሚ እዚህ ምድር ላይ የሰራችሁትን በጠቅላላ ይጠይቃችኋል። ይከብዳል አይከብድም? ይሄ ቀን ይከብዳል። አባታችን አደም አማልዱን ሲባሉ ምንድን ነው የሚሉት? አላህ ከዚህ በፊት ተቆጥቶ ማያውቀውን ለወደፊት ማይቆጣውን ቁጣ በዛሬ ቀን ተቆጥቷል። ያ ቀን አላህ ራሱ ምን ሲል ጠራው? የውሙን ዐዚም፣ አስፈሪው ታላቁ ቀን ሲል ጠራው። ገና ጥየቃ ሳንጠየቅ በጭንቀት የተነሳ ላበታችን የግማሹ ባቱ ድረስ፣ የግማሹ ሱሪ መታጠቂያው ድረስ፣ የግማሹ የጆሮ ግማሽ ድረስ በላብ የሚጥለቀለቅበት ቀን። ወልቀብሩ ያ ዒባደላህ ሁወ አወሉ መናዚል ልአኺራ ፈኢየኩን ልልዓብድ ኸይሩን ፈማ ባዕደሁ ኸይሩን ሚንህ ወኢየኩ ሸረን ፈማ ባዕደሁ ሸሩን ሚንህ። ቀብር ማለት የመጀመሪያ ማንም ሰው የሚገባበት ኬላ ነው። አባቱን የቀበረ ምን ይላል? እናቱን የቀበረ ምን ይላል? ልጁን የቀበረ ምን ይላል? አባቴን በህልም አየሁት ይላል። ምን ሆኖ ያየዋል? የአባቱ ሁኔታ ስለሚያስጨንቀው እዚህ ምድር ላይ አባቴ እናቴ ሲል የነበረው ሰው ቀብር ውስጥ ገብተውበት መገናኘት እንደማይችል ስለሚያቅ ሁሌ ስለሚያስባቸው በህልሙ ያያቸዋል። ምን ሊያደርግላቸው ይችላል? ምን ይላል? ለአባቴ በሬ ልረድለት ወይ ይላል። ለምን? ብቸኛው ቤት ውስጥ ስለገባ። ይሄ ብቸኛ ቤት
ማንንም የሚያስተክዝ ኢለል ሙእሚኑን ሷሊህ እውነተኛዎቹ ትክክለኛዎቹ አማኞች ሲቀሩ አስጨናቂ አሸባሪ በጣም ከባድ የሆነ ቤት አንድን ሰው እንደፈለገ ቢወደው ከሆነ በላይ ጭምቅ አርጎ ቢያቀፈው ምን ይላል? ልቀቀኝ ይላል አይልም? ይላል። ልቀቀኝ ብትባል ማትለቅ መሬት አለች። ቃለ ሰለላሁ ዐለይሂ ወሰለም ሳዕድ ብን ሙዓዝ የተባለውን 70,000 መላኢካ ሊቀብረው የወረደውን አርሽ የተንቀሰቀሰለትን ሶሃባ ቀብር ውስጥ ሲገባ ሱብሓነላህ አሉ። ለምን ሱብሓነላህ አሉ ተባሉ? ቢቀር ኖሮ ለሱ ይቀርለት ነበር። አንዱን ጎኑን ተላለፈዋል፣ ተጨምቆ ማለት ነው። ወፊ ሪዋየቲን በሌላ ዘገባ ሕፃን ልጅ አዩ። ሕፃን ልጅ ሚለውን አስምሩበት። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ቢቀር ኖሮ ለዚህ ሕፃን ልጅ ይቀርለት ነበር። ሕፃኑንም ልጅ መሬት ጨመቀችዋል። ጥያቄው መጨመቁ አይቀርም። አላህ ቶሎ ከሚለቀቁት ያደርገን። ሰው በስራው ብቻ ነው በእምነቱ ብቻ ነው ቶሎ መለቀቅ የሚችለው። ካልሆነስ አንድ ጊዜ በመዶሻ ሲመታ 7ኛው ምድር ድረስ ሰውነቱ ይፈርሳል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታኒየን ሁለተኛ ለአኼራ የምንዘጋጀው ተስሒሁ ተውበቲ ወልኢናባ ወደ አላህ ትክክለኛ መመለስ ምን በማለት ጌታዬ ሆይ ማረኝ፣ በሕይወቴ ስጫወት ኖር ያለው አንተ ፊት ምቆምበትን ቀረስቻለሁ፣ እዘንልኝ፣ ማረኝ። አባታችን አደም ስተት የሰራው እዚህ ምድር ላይ አልነበረም፣ ጀነት ላይ ነበር ስተት የሰራው። ነገር ግን ስተቱ አላህ ላይ አስኮራው ወይንስ ተናንሶ እንዲመለስ አደረገው? ልብ በሉ፣ ሸይጣንም አደምም ሁለቱም የአላህ ፍጡሮች ናቸው። ሁለቱም ስተት የሰሩት ጀነት ላይ ነው። ሸይጣን ወደ አላህ ከመመለስ ይልቅ ኮራ። አላህ ምን አለው? አስተክበርተ ኮራህን አለው። ጭራሽ ጥያቄ ጠየቀ። ምን ብሎ? ፈአንዚርኒ አኑረኝ አቆየኝ ኢላ የውሚ ዩብዓሱን ሰዎች እስኪቀሰቀሱ ድረስ። ምን ሊያረግ? ተውበት ሊያደርግ ሱጁድ ሊያረግ አይደለም፣ አጠማቸዋለሁ አለ። አደምስ እኛ የአባታችንን መንገድ ነው ልንከተል የሚገባው። ልክ ወንጀል ሲሰራ ሀፍረተ ገላው ተገለጠ። ጀነት ውስጥ በቅጠል ሊሸፍን ወደዛ ወደዚህ ሲሮጥ ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ አደምም ከጌታው የንስሐን ቃል ተቀበለ። ኢነሁ ሁወ ተዋቡ አረሒም አላህ እኮ አዛኝና ንስሐን ተቀባይ ጌታ ነው። የአደምን ንስሐ ተቀበለው። ዛሬ ስንቶቻችንን በእርግጠኝነት ያለንበት ሕይወት አላህ ዘንድ ብንቆም የእሳት መሆኑን ምናቅ፣ ግን ተውበት ለማድረግ ዝግጁ ነን? አይደለንም። አላህ ካዘነላቸው በቀር ተመለስ ስትለው ቆይ ተወኝ ትንሽ ላይፍ እኮ አጭር ናት ኢንጆይ ላርጋት ሚሉ ሰዎች አሉ። አላህ ነጃ ይበለን። ሕይወት እኮ አጭር ከመሆኗ በአግባብ ልንጠቀማት ነው። ሰው እንዴት አንድ አይን ያለው ሰው በጠጠር ይጫወታል? አይጫወት። አንድ ሕይወት ነው ያለን፣ ሁለት የለንም ወንድሞቼ። ማንም የሞተ ሰው ምን ይላል? ረቢ ርጂዑን ጌታዬ ሆይ መልሰኝ። ምን ለማድረግ? ለዓሊ አዕመሉ ሷሊሃ ፊማ ተረክት እዚህ ምድር ላይ ትቼ የነበረውን መልካም ሥራ እንድሠራ እባክህ ጌታዬ ሆይ አንድ ጊዜ መልሰኝ። ያላህ ቃል ምን ይሆናል መልሶ? ከላ በፍጹም አንድ ጊዜ ቻንስ ተሰጥቷል፣ ሁለት ቻንስ የለም። ነቱብ ኢለላህ ዛሬውኑ። ማንም ሰው ያለበትን ጉድለት ያውቃል። በሊል ኢንሳኒ አላ ነፍሲሂ በሲራ የሰው ልጅ እያንዳንዱ ራሱ ላይ ያለውን ጉድፈት ያውቃል። ቁጭ ብሎ ሂሳብ የሰራ ሰው ጉድፈቱን አይቶ ጌታዬ ሆይ እባክህን ቶሎ ታረቀኝ ብሎ ወደ ተውበት መመለስ ይገባል። ታሊተን ሶስተኛ አልሙሳራዓቱ ኢለል አዕማል ሷሊሃ በመልካም ስራዎች ላይ በጣም ፈጥኖ መሽቀዳደም። ምን ሳይመጣ? ፈተና ሳይመጣ። ምን አይነት ፈተና? ነቢዩ ተናገሩ ሰለላሁ ዐለይሂ ወሰለም። ድቅ
ያለ ጨለማ የሆነ ፈተና ይመጣል አሉ። አንዱ ባንዱ ሚነባበርበት አሉ። ያ ከመምጣቱ በፊት ባዲሩ ተቻኮሉ ቢልአዕማሊ በስራዎች በመልካም ስራዎች ተቻኮሉ። ፈሊዛሊከ ፈልየተናፈሲ ሙተናፊሱን ለዚህም ሲባል ተሽቀዳዳሚዎች ይሽቀዳደሙ። በምን እንሽቀዳደም? አንደኛ አሰላቱ አላ ወቅቲሃ ሰላትን በሰዓቷ በወቅቷ በመስገድ። ሁለተኛ ሲለቱል አርሐም ዝምድና መቀጠል። ሶስተኛ አልኢሕሳኑ ኢለል ፉቀራ ምስኪኖችን በመርዳት ላይ ደካማዎችን በመርዳት ላይ መቻኮልና ቢዚ መሆን። አራተኛ ቂራአቱል ቁርአን ያላህን ቃል ቁርአን መቅራት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልቁርአኑ ሁጀቱን ለከ አው ዐለይክ ቁርአን እኮ ባንተ ላይ ወይ ማስረጃ ይሆንብሃል ወይ ማስረጃ ይሆንልሃል አሉ። አላህ ማስረጃ ከሚሆንላቸው ማስረጃ ከማይሆንባቸው አላህ ያድርገን። አራተኛ አሰደቀቱ ሰደቃ ማብዛት። ይሄ ሞት አፋፍ ላይ ከሚያጋጥመን ሰከራተል መውት ከምንረዳባቸው ጉዳዮች ውስጥ በአላህ መንገድ ላይ ሰደቃ ማብዛት ነው። ሌላ ነጥብ ዚክሩላህ አላህን ማውሳት። ራቢያን አራተኛ ለአኼራ ከምንዘጋጅባቸው ውስጥ ተህዚቡል ቀልቢ ወልኢኽላስ ልብን ማጥራት፣ እሷንም ሙልጭ አድርጎ ጌታ ጋር ንጹሕ ሆና እንድትገናኝ ማድረግ። ቃለ አላሁ ተዓላ የውመ ላ የንፈዑ በማይጠቅምበት ቀን ማሉን ገንዘብ ወላ በኑን ልጆችም ኢላ መን አተላህ አላህ ዘንድ የመጣ ሲቀር ቢቀልቢን ሰሊም ንጹሕ ልብ ይዞ የመጣ ሰው ሲቀር። ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አላ ወኢነ ፊል ጀሰዲ ሙድጋ ልብ ውስጥ እኮ አንድ ቁራጭ ስጋ አለች። እሷ ከተስተካከለች መላ ሰውነት ይስተካከላል። እሷ ከተበላሸች መላ ሰውነት ይበላሻል። ፈልቀልቡ ኢንሰለሃ ሰለሐቲል አኺራ ልብ ከተስተካከለች አኼራ ይስተካከላል። ወኢን ፈሰደት ከተበላሸች ግን ፈሰደቲል አኺራ አኼራ ይበላሻል። ኻሚሰን አምስተኛ ተዘኩሩል ጀነቲ ወናር ጀነትና እሳትን ሁሌ ማስታወስ ለአኼራ ዝግጅት ይጠቅማል። ዛሬ ወንድሞቼ ዱንያ በጣም ያስጨንቀናል። አለይሰ ከዛሊክ ዶላር ይሄን ያህል ብር ሊገባ ነው። ነዳጁ እኮ አሁንም ከተዘጋ ሊያልቅልን ነው። ሊታረቁ ነው ወይ ላይታረቁ ነው ወይ? ነዳጁ ምን ሊሆን ነው? ልናብድ ደርሰናል አልደረስንም? ነቢዩ ዙሪያ የተቀመጡት ሶሃባዎች እዛው ቁጭ ባሉበት ተምር እየበሉ ጅሃድ ላይ ወጥተው ተጋድዬ ብሞት ለእኔ ምን አለኝ ጀነት አለህ አሉት። አፉ ላይ ያለችውን ተምር ውስጥ እስኪያስገባት አልጠበቀም። ተፋትና ሮጦ ገባ። ምን አለ ስለተባለ? ጀነት አለ ስለተባለ። ላቦድ እያንዳንዱ ሙስሊም መኖሪያው ጀነት እንዲሆን ሁሌ ሊያስታውሳት ይገባል። ከእሳት እንዲጠበቅ አንገብጋቢነቷን ሊያቅ ይገባል። ሶሃባዎች ነቢዩ ሰለላሁ ዐለይሂ ወሰለም እሳት እኮ አኼራ ላይ ያለችው የዚህ የዱንያው እሳት የዱንያው 1/7 ነው። እዛ ሌላ ጭማሪ 69/7 ሲባል ምን አሉ? አንዷ በቂ አይደለችው ያሉ። ከፍራቻ ነው አይደለም? እኛስ ወማ ቀደሩላህ ሐቃ ቀድሪ አላህ የሚገባውን ክብር አልሰጡትም እንደተባለው አላህ ካዘነላቸው ውጭ 69/7 ይሁን 1/7 ይሁን እሳት አለ ተብሏል እንላለን። እሳት ያለበት ሰው እሳት እንዳይገባ መጣር ያለበትን ሁሉ ሊጥር ይገባዋል አይገባው? ነቢዩ ሰለላሁ ዐለይሂ ወሰለም የጀሃነም ሰዎች ሁሉ ትንሹን ቅጣት የሚቀጣው ሰው አሉ እግሩ ስር ፍም እሳት ይደረግለታል አሉ። መሃል አናቱን ያንተከትከዋል አሉ። አላሁ ስብሓነሁ ወተዓላ ከእሳት ይጠብቀን፣ ጀነት ያስገባን። ቃለ አላሁ ተዓላ ፈመን ዙሕዚሐ አኒ ናር ከእሳት የተራቀ ሰው ወኡድኺለል ጀነተ ፈቀድ ፋዝ ጀነትም ግባ የተባለ ሰው እኮ እሱ ነው የእድለኞች ሁሉ እድለኛ አለ። ወቃለ ሱብሓነሁ ጥራቻ የተገባው ጌታ እንዲህ አለ፣ ኢነል ሙተቂን አላሁመ ጀዐልና ሚንሁም እነዚህ አላህን ፈሪ የሆኑ ሰዎች ፊ ጀናቲን ጀነት ውስጥ እኮ ናቸው፣ በአትክልታማው ቦታ ወነዒም አሉ የሚባሉ ጸጋዎችን እኮ እየተጠቃቀሙ ነው አሉ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሑፈቲል ጀነቱ ጀነት እኮ ተከባለች ቢልመካሪህ አስቸጋሪ በሆነ ነገር። ጀነት ዝም ብሎ ሰተት የለም። ፈጅር ተነስተን
ከምንወደው ገንዘባችን ላይ አውጥተን ሰጥተን አሉ የሚባሉ መከራዎችን አስተናግደን እንጂ ጀነት በነፃ የለም። ሑፈት ተከባለች አልጀነቱ ጀነት ቢልመካሪህ አስቸጋሪ በሆኑ ነገሮች፣ ወሑፈት ናሩ እሳት ደግሞ ተከባለች ቢሸሃዋት ነፍስን ደስ በሚሏት ነገሮች። ዒባደላህ ቃል እንግባ ለራሳችን። እዚህ ውስጥ የሚቅሙ ሰዎች አሉ፣ የሚያጨሱ ሰዎች አሉ፣ ቁማር የሚጫወቱ ሰዎች አሉ። አላህ ሁላችንን የሚያስተካክለን። ይሄ ሁሉ ከተነገረ በኋላ ቁጭ ተብሎ አሁን እንቃም የሚያስብል አለ? ምክንያቱም ጫት ማለት ጊዜንም ገንዘብንም ሰውነትንም መጨረስ እንደሆነ ይታወቃልና። እዚሁ መስጂድ ዳዕዋ አድርጌ ስወጣ አንድ ወጣት ተከትሎኝ ወጣ። ሰው እስኪነጠል ጠበቀ። አሁን እኔ ስታይ ይመስላለሁ አለኝ። ምን አልኩት? ሌባ መስላለሁ አለኝ። አራት መስልም አልኩት። ዱዓ አድርግልኝ አለኝ። ያልሸጥኩት ነገር የለም አለ። ምን ሆነ አልኩት። ቤቲንግ የሚባል ሱስ ይዞኛል፣ ቁማር ማለት ነው። ሰፈሩ ውስጥ ማንም ስለማይጠረጥረኛል፣ ቤትም ውስጥ ማንም ስለማይጠረጥረኛል ሰራተኛ ይጠየቃል አለ። ማላነሳውን ነገር ጠይቀኛል። ሰፈር ውስጥ የተሰጣ ልብስ ሁሉ አነሳለዋል። እንዴት እንዲህ ብሎ ገባ ስትሉ አኼራ ከሚወሳበት ቦታ ከራቅን መጨረሻችን ይሄ ነው። ከራቅን መጨረሻችን ምንድን ነው? ይሄ ሱስ የመሳሰሉት ለነፍስ ደስ የሚሉት ኢነ ነፍሰ ለአማረቱ ቢሱ እቺ ነፍስ የተባለችው ጉዳይ በመጥፎ ታዛለች። ስለዚህ አሉ ከሚባሉ ሱሶች ልንወጣ ይገባል። አሉ ከሚባሉ ሱሶች ለነፍሳችን አስበን ልንወጣ ይገባል። አንዱ አንዱን የሚጠራ ስለሆነ አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። الحمد لله على إحسانه والشكر له على توفيقه وامتنانه. أيها المسلمون، إن من عدمي ما يثبت العبد على طريقة الاستعداد للآخرة. لا آخرة كما الزجاجت وإم لا آخرة كما الزجاجت لا آخرة ما الزجاجت كم يتكمون نجرو جست أندنيا مراقبة الله. الله أكبر. الله إنيان إياين اندهون ماوك. الله إنيان إياين اندهون ماوك. الله ما يفلقن بوتا أنكي. الله ما يسقط بوتا أنكي. سميت بياساستن انكوان يجيتاچن يالله سم سينسا فريل نيزي قبال. لازم أسرجاچ. ومن يتق الله يجعل له مخرجا. الله نيفرو سوچ አሉ ከሚባሉ ጭንቆች በሁለት አገር አላህ ራሱ ይገላግላቸዋል፣ መውጫ ቀዳዳ ያደርግላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከናንተ በፊት ከነበሩ ህዝቦች ውስጥ አሉ ሶስት ሰዎች መንገድ ወጡ አሉ። በማታም ወደ ዋሻው ተጠጉ። ዋሻ ውስጥ በገቡበት ድንጋይ ተንከባሎ ዋሻውን ዘጋባቸው አሉ። ስለ አንደኛው ነው ማነሳው። ምን ተባባሉ? ዛሬ ነፃ ልንወጣ ምንችለው ለአላህ ስንል በሰራነው ስራ ብቻ ነው። አንደኛው ምን አለ? የሱን ብቻ ነው መጠቅስላቸው ያልኩት። ለኔ በጣም መወዳት ያጎቴ ልጅ ነበረች። ከሰዎች ሁሉ በላይ እወዳት ነበር። ለዝሙት ጠየቅኳት፣ እምቢ አለችኝ አለ። ችግር ወደ እኔ መልሶ አመጣት አለ። 120 ወርቅ ልሰጣት፣ በሷና በእኔ መካከል ብልግና ልፈጽም ልታመቻችልኝ ይሻለቻል። 120 ወርቋን ልትወስድ ብልግና ሊፈጸምባት ገባሁ ወደ እሷ አለ። ሰውነቷ ውስጥ ሲገባ አለ ኢተቂላህ አላህን ፍራ አለች። ዛሬ አላህን ፍሩ ተብለን ስንቶቻችንን ፍሬን የምንይዝ? የአላህ ቃል በየቦታው እየተነገረ ስንቶቻችንን ፍሬን ይዘን አዎ አላህን መፍራት አለብኝ መቆም አለብኝ ምንል? አትንካው አላህ በፈቀደው መንገድ ቢሆን እንጂ አለችኝ አለ። ወደ ኋላ አፈገፈኩ አለ። 120ውንም ወርቅ ተውኩላት አለ። አስምሩበት ለምን እንደተወላት ሰደቃ ይሆነዋል። ወደ ሌላ ዝሙትም እንዳትሄድ ነው። ስተዋት ደሞ አለ አሁንም ከሰው ሁሉ ተወዳጇ እሷ ከመሆኗ እንጂ ሰውነቷ ሲገለጥ የሆነ ያስጠላኝ ነገርም ኖሮ አይደለም የተውኳት። መጥፎ ነገር ሚተዋው ለአላህ ሲባል እኛ እንደፈለገ ደስ ቢለን። ስለዚህ አላህ አንድ ነገር ያየዋል ማለት አኺራ ላይ ሂሳብ ይሰጥበታል ማለት ነው። መን ተረከ ሸይአን ሊላህ ለአላህ ሲል አንድ ነገር የተወሰው አወደሁላህ
አላህ በተሻለ ይተካዋል። ዛሬ እኮ መጥፎ መሆኑን እያወቅነው እኮ ምንገባበት አለይሰ ከዛሊክ። ወለዳለው ሲባል መኖር እንችላለን ወይ? ያለንበት ሀገር እኮ እስላማዊ ሀገር አይደለም ይልሃል። ምድሩ የማን ነው? ምድሩ የማን ነው? የአላህ። እዚህ ምድር ላይ እኔ ባልኳችሁ ከሆናችሁ ያቺን ታላቅ ሀገር ተወርሷታላችሁ ብለዋል። ሁለተኛ ማዕሪፈቱ ቅስሪ ዱንያ፣ የዱንያን አጭርነት ማወቅ ምን ያደርጋል? ለአኼራ እንድንዘጋጅ ያደርጋል። ቃለ ሰለላሁ ዐለይሂ ወሰለም ማሊ፣ ለእኔ ምን አለኝ አሉ። ወሊ ዱንያ፣ እኔና ዱንያ ምን ያገናኘናል አሉ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ኢነማ አነ፣ እኔ እኮ ነኝ አሉ። ከራኪቢን፣ እንደ ጋላቢ ነኝ አሉ። እስተዘለ ታሕተ ሸጀረቲን፣ ዛፍ ስር እንደተጠለለ ሰው ነው ምሳሌ ያሉ። ثم ረሓ፣ ጥለዋን ተጠቀመና ብድግ ብሎ ወተረካ፣ እሷን ትቶ እንደተጓዘ ነው። ዱንያን እንደዚህ ውሰዷት፣ ለአኼራ ብቻ ተጠቀሙባት። እከርማለሁ አትበሉ። ጥላ ይታመናል ወንድሞቼ። ስትሄድ ይከተልሃል፣ ልትይዘው ስትል ይጠፋል። አለይሰ ከዛሊክ። ዱንያ እንደዚህ ናት፣ የያዛት የለም። አስጨናቂነቷ በነማ ላይ ነው? ሚሰበስቧትን ሰዎች ጭንቀት በጭንቀት ታደርጋቸዋለች። 10 ሚሊዮን ሰራው፣ መንግስት ስንቱን ሊወስድብኝ ነው? ዕቃው ይገባ ይሆን ወይ? 100 ደርሻለሁ፣ እንትኖች ያስቸግሩኝ ይሆን ወይ? ሰው ያውቅብኝ ይሆን ወይ? አለይሰ ከዛሊክ፣ አለይሰ ከዛሊክ። ለአኼራ ያልተዘጋጀባት ሰው በሰበሰበው ልክ ጥየቃ አለውና ዱንያን ቀለል አድርጎ መያዝ ለአኼራ ያዘጋጃል። የመጨረሻውና ሶስተኛው ነጥብ አዱዓኡ ወሰባት። አላህ ከለገሰው ውጭ በአኼራም ይሁን በዱንያ ጉዳይ የተለገሰ የለምና ጌታችንን ልንለምን ይገባል። ምን እያል? ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልብን ምትገለባብጠው ጌታ ሆይ ልቤን በሃይማኖትህ ላይ ቀጥ አድርግልኝ። ነቢዩ ሰለላሁ ዐለይሂ ወሰለም አብዝተው ሲሉ ከነበሩት ዱዓ ውስጥ አንድ ዱዓ ጨምርላችኋለሁ፣ እናቆማለን ኹጥባችን። አላሁመ አሕሲን ዓቂበተና ፊል ኡሙሪ ኩሊሃ ወአጅርና ሚን ኺዚ ዱንያ ወአዛብ ልአኺራ። ይህም የነቢዩ ዱዓ ነው። አላሁመ አሕሲን፣ አላህ ሆይ አሳምርልን፣ ዓቂበተና መጨረሻችን እናሳምርልን፣ ወአጅርና ጠብቀን፣ ሚን ኺዚ ዱንያ ከዱንያ ውርደት፣ ወልአኺራ ከአኺራም ውርደት አላህ ሆይ ጠብቀን። አላሁ ስብሓነሁ ወተዓላ አገራችንን ሰላም ያደርግልን፣ መጨረሻችንን አላህ ያሳምርልን፣ የተውሂድ ሰዎች አላህ ያደርገን፣ ከሽርክ ይጠብቀን፣ ከንፍቅና ይጠብቀን፣ ሰላትን አዘውትረው ከሚሰግዷት አላህ ያደርገን። ሱብሓነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱ